ዛሬ ማቀርብላችሁ ኤክስሜን ፈርስት ክላስ የሚል ምርጥ አክሽን ሱፐር ሂሮ ፊልም ነው። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የደውል ምልክቷን ማብራት እንዳይረሳ። በሁለተኛው ዓለም ጦርነት ወቅት ፖላንድ ውስጥ ወጣቱ ኤሪክ ከእናቱ ጋር ይለያያል። ከዚያም የናዚ መኮንኖች ኤሪክን ለመውሰድ ሲሞክሩ እንደ ማግኔት ብረት የመሳብ ችሎታው ይቀሳቀሳል። እናም ፊት ለፊቱ የነበረውን የብረት በር ያጥፈዋል። በመጨረሻ ግን ኤሪክን በቁጥጥር ስር ያውሉታል። አሁን ሁሉም ሰው ፓወሩ ምን እንደሆነ ስላወቀ ወደ ከፍተኛ ደረጃ አመራሮቹ ይወሰዳል። በመቀጠል ኤሪክ ሽሚት ከተባለ ጨካኝ የናዚ መኮንን ጋር ይገናኛል። ሽሚት በኤሪክ ውስጥ ብዙ እምቅ ችሎታዎችን እንደሚመለከትና ፓወሩ በጣም የሚያስፈልጋቸውን ነገሮች ለማግኘት እንደሚረዳው ይናገራል። ከዚያም ሽሚት ኤሪክን ፓወሩን ተጠቅሞ ሳንቲም እንዲያንቀሳቀስ ያስገድደዋል። ኤሪክ ግን ማንቀሳቀስ አቅተዋል። ሽሚትም ጨካኝ ስለነበር የኤሪክን እናት አምጥቶ ኤሪክ ሳንቲሙን የማያንቀሳቀስ ከሆነ እንደሚተኩስባት በመዛት ያስፈራረዋል። ኤሪክ ግን አሁንም ማንቀሳቀስ አቅተዋል። ከዚያም ሽሚት ወዲያው እናትየው ላይ ይተኩስባታል። በዚህ የተናደደው ኤሪክ በፓወሩ በዙሪያ ያሉትን ብረቶች አጨማደዳቸዋል። ሽሚትም በሁኔታው በጣም ይደሰታል። ይህም በሚቀጥሉት ዓመታት ውስጥ በእሱና በኤሪክ መካከል ብዙ ነገሮች እንደሚፈጠሩ ያሳያል። ይህ በእንዲህ እንዳለ ሕፃኑ ቻርልስ ድምፅ ይሰማና ከእንቅልፉ ይነቃል። ቻርልስ ደፋር ስለነበር ሌባ ይሆናል ብሎ በማሰብ ሰውየውን ለመጋፈጥ ወደታች ይወርዳል። እናም ኩሽና ውስጥ ያለችው እናቱ መሆኗን ይመለከታል። ሆኖም ግን እናቱ በሕይወት ዘመኗ ሙሉ ኩሽና ገብታ ስለማታውቅ ቻርልስ ግራ ይጋባል። የዚህንም የቴሌኪኔሲስ ችሎታውን እናያለን። ቻርልስ ፓወሩን ተጠቅሞ እናቱ እንደሆነች ወደምታስመስለው ሴት አይምሮ በመግባት እውነተኛ ማንነቷን እንድትገልጽ ይጠይቃታል። ሴቷ ትክክለኛ ማንነቷን ስታሳይ ቆዳዋ ሙሉ በሙሉ ሰማያዊ የሆነና መልክ የመቀየር ችሎታ ያላት ትንሽ ልጅ መሆኗን እናያለን። ቻርልስም ልክ እንደሱ ልዩ የሆነ ችሎታ ያላቸው ሰዎች እንዳሉ ያስብ ስለነበር እሷን በማየቱ ይደሰታል። የሕፃኗ ስም ሬቨን ሲሆን ቻርልስ ከዚህ በኋላ መስረቅ እንደማይኖርባትና እንደ እህቱ ሆና አብራው መኖር እንደምትችል ይነግራታል። ሬቨንም በጣም ትደሰትና ሁለቱም በቀሪ ሕይወታቸው ይተሳሰራሉ። ከበርካታ ዓመታት በኋላ ኤሪክ አድጎ ጎልማሳ ሆኖ ይታያል። በተጨማሪም ሽሚትን በማፈላለግ ላይ ይገኛል። ኤሪክ ከነዚህ ሁሉ ዓመታት በኋላ እንኳን ያን ሽሚት እንዲያንቀሳቅሰው አዞት የነበረውን ሳንቲም ይዞታል። በሌላ በኩል ቻርልስና ሬቨንም አድገዋል። እንዲሁም ቻርልስ በጄኔቲክስ ዘርፍ የዶክትሬት ዲግሪውን ከኦክስፎርድ ዩኒቨርሲቲ ተቀብሏል። እናም ጥሩ ሁኔታ ላይ ያለ ይመስላል። በአንድ ምሽት ቻርልስ ሄትሮኮሚያ ካለባት ከአንድ ሚውታንት ሴት ጋር ባር ውስጥ ይገናኛል። ሬቨንም እዛው ነበረች። ሲደብራትም ከቻርልስ ጋር የተቀመጠችውን ሴት ለመምሰል የአይኗን ቀለም መለወጥ ትጀምራለች። ከባሩ ከወጡ በኋላ ቻርልስ ድርጊቷ ሰዎችን ሊያስደነግጥ በሚችል መልኩ ከባድ ነገሮችን ሊያስከትሉ እንደሚችሉ ይነግራታል። አክሎም ለጊዜው ችሎታዎቿን እንድትቆጣጠር ያስጠነቅቃታል። አንድ ቀን ኤሪክ ወደ ባንክ ቤት በመሄድ ሽሚት የት ሊሆን እንደሚችል ያውቃል ብሎ ካሰበው ከባንኩ ባለቤት ጋር ይገናኛል። የባንኩ ባለቤትም ሽሚትን እንደማያውቀው ሲክድ ኤሪክ ፓወሩን ተጠቅሞ ሰውየውን ያሰቃየዋል። የባንኩ ባለቤትም ሽሚትን አርጀንቲና ውስጥ እንደሚያገኘው ይናዘዛል። ኤሪክ በሱና በሽሚት መካከል ለሚገባ ለማንኛውም ሰው ምህረት አያሳየም። በሌላ በኩል ላስ ቬጋስ ውስጥ ሞይራ የተባለች የሲአይኤ ኤጀንትና ባልደረባዋ ሰባስቲያን የተባለውን ሰው ሲከታተሉ ይታያል። እናም ሞይራ ኮሎኔል ሄንሪ ከሰባስቲያን ጋር ሊገናኝ እንደሆነ ትደርስበታለች። ስብሰባው ደግሞ በምንም መልኩ ለሀገሪቷ የማይጠቅም ነበር። በመቀጠል ሞይራ ሄንሪ ወዳለበት ክለብ መግቢያ ዘዴ ታገኛለች። ሄንሪም ከሰባስቲያን ጋር ይገናኛል። ሰባስቲያን ማለት ራሱ ሽሚት ሲሆን በጭራሽ ምንም አላረጀም። ሰባስቲያን ሚሳኤሎቹን ቱርክ ውስጥ የማስቀመጡን ሐሳብ ለምን እንደተቃወመ ሄንሪን ይጠይቀዋል። ሞይራም ከውጭ ሆና ንግግራቸውን ታዳምጣለች። ሄንሪም እንደዚህ አይነቱን ነገር ማድረግ ከራሺያ ጋር የማያባራ ጦርነት ሊያስከትል ስለሚችል ሐሳቡን እንደማይደግፍ ይገልጽለታል። ምክንያቱም የራሺያ መንግስት ይህን እርምጃ በእነሱ ላይ እንደሚደረግ ጥቃት አድርጎ ነው የሚቆጥረው። በተጨማሪም ሴባስቲያንን እንደ ተራ ሰው መቅጠሩ በኋላ ላይ የሚጸጸትበት ነገር እንደሆነ ይነግረዋል። ሴባስቲያንም በዙሪያው ከቻርልስ ጋር ተመሳሳይ ፓወር ባላት ኤማ አውሎ ነፋስ የመፍጠር ችሎታ ባለው ሪፕቲድ እና ወደ ፈለገበት ቴሌፖርት በሚያደርገው ሐዘል ይታገዛል። ሴባስቲያንም ሐሳቡን እንደገና እንዲያስብበት ሄንሪን ያስጠነቅቀዋል። ሄንሪ ከሴባስቲያን ጋር ያሉትን ሰዎች ካየ በኋላ በፍርሃት እንዲያደርግ የጠየቀውን ለማድረግ ይስማማል። ሞይራ ሁሉንም ነገር ስላየች ከባድ ችግር ሊፈጠር እንደሚችል ትሰጋለች። ከዚያም ሐዘል ሄንሪን ወደ ተቀሩት የመንግስት ባለስልጣናት ይወስደዋል። ሄንሪም እንደደረሰ ሚሳኤሎቹን ቱርክ ውስጥ በማስቀመጥ ላይ እንደገና ማሰብ እንደሚኖርባቸው ሐሳብ ያቀርባል። ሞይራም ሄንሪ በፍጥነት እዛ በመድረሱ ተገርማ ላስ ቬጋስ እንደነበር ስትነግራቸው ማንም አያምናትም። በመቀጠል ሞይራ ሰባስቲያን ስለ ጄኔቲክ ሚውቴሽን ሲያወራ ስለሰማች የተቀሩት ሰዎች ሚውታንት መኖራቸውን እንዲያውቁ አንድ ባለሙያ ማግኘት እንደሚኖርባት ማሰብ ትጀምራለች።
ስለ ጄኔቲክ ሚውቴሽን በደንብ የሚያውቀው ቻርልስ ስለሆነም እሱ ጋር ትሄዳለች። ኤሪክ በበኩሉ ወደ አርጀንቲና ይደርስና ወደ አንድ ባር ይገባል። ባር ውስጥም ሰባስቲያንና ሌሎች ሁለት ሰዎች አብረውት የተነሱትን ፎቶ ይመለከታል። በሚገርም ሁኔታም ሁለቱ ሰዎች እዛው ባር ውስጥ ይገኛሉ። በመቀጠል ኤሪክ ወደ እነሱ ሄዶ በመቀመጥ አብሯቸው መጠጥ ይጠጣል። ከሁለቱ ሰዎች አንዱም በኤሪክ ክንድ ላይ ያለውን የቁጥር ንቅሳት ይመለከታል። ይህም ከሆሎኮስት የተረፉ ሰዎች መካከል አንዱ እንደነበር ያመለክታል። አንደኛው ሰውዬም ስለት ያመጣበታል። ሆኖም ኤሪክ ፓወሩን ተጠቅሞ ሁለቱን ነባር የናዚ ወታደሮች በቀላሉ ይረታቸዋል። ሞይራ በአካባቢው በሚገኝ ባር ውስጥ ቻርልስን ታገኘዋለች። እናም በጄኔቲክ ሚውቴሽን ዙሪያ የእሱን እርዳታ ለማግኘት ትሞክራለች። ቻርልስም ችሎታውን በመጠቀም አይምሮዋን ይመለከትና ሰባስቲያን ሊያደርገው ያሰበውን ሁሉ ይረዳል። ማያሚ ውስጥ ሄንሪ በሰባስቲያን መርከብ ላይ ከሰባስቲያንና ከተቀሩት አጋሮቹ ጋር በድጋሚ ይገናኛል። እናም የተስማሙበትን ገንዘብ እንዲሰጠው ይጠይቀዋል። በእጁ ላይ ቦምብ ይዞም ገንዘቡን በሰላም የማይሰጠው ከሆነ ፒኑን እንደሚለቀውና መርከቡ ላይ ያሉት ሁሉም እንደሚፈነዱ ይነግራቸዋል። ሴባስቲያንም ራሱ ፒኑን ይነቅለውና ቦምቡ እዛው ጋር ይፈነዳል። ነገር ግን ሰባስቲያን ራሱ ሚውታንት ስለሆነ ከቦምቡ የሚወጣውን ኃይል ወደ ራሱ ይሰበስበዋል። ሄንሪም በሁኔታው ይደናገጥና በሰባስቲያን ፓወር ፈዞ ይቀራል። ከዚያም ሰባስቲያን ለእነዚህ ሁሉ ዓመታት ወጣት ሆኖ እንዲቆይ የረዳው ይኸው ፓወሩ እንደሆነ ይነግረዋል። እናም ሄንሪ ምን ሊያደርግ እንደሚችል ስለሚያውቅ የቦምቡን ፓወር ይለቅበትና ይገለዋል። በመቀጠል ሞይራ ቻርልስን ወስዳ ከ3 የመንግስት ባለስልጣናት ጋር ታገናኘዋለች። ቻርልስን በዓለም ውስጥ ሚውታንቶች እንደሚገኙ ገለጻ ያደርጋል። ባለስልጣናቶቹም የቻርልስን ገለጻ ከቁም ነገር አልቆጠሩትም። እናም ሁሉንም ነገር እንደ ቀልድ ይወስዱታል። ከዚያም ቻርልስ ሐሳባቸውን ማንበብ ሲጀምርና ቱርክ ላይ ስለሚቀመጡት ሚሳኤሎች እንደሚያውቅ ሲነግራቸው ፈርተው ቻርልስ ሰላይ እንደሆነ ያስባሉ። ሬቨንም እዛው ክፍል ውስጥ ስለነበረች ትክክለኛ ማንነቷን ታሳያቸዋለች። ከአንዱ ባለስልጣን በስተቀርም ሁሉም ይደናገጣሉ። አንደኛው ግን ቻርልስና ሬቨን በጣም አስደናቂ እንደሆኑ ያስባል። ባለስልጣኖቹ ቻርልስና ሬቨን እንዲታሰሩ ቢጠይቁም የሲአይኤ ኤጀንቱ ግን ሚውታንቶቹን እሱ እንደሚወስዳቸው ይነግራቸዋል። ቻርልስም ልክ እንደሷ እሱም ሰባስቲያንን እየተከታተለው እንደሆነና በተቻለ ፍጥነት እሱን ለማስቆም እንደሚጠር ለሞይራ ይነግራታል። የሲአይኤ ኤጀንቱም በዚህ ዓለም ውስጥ ልዩ ችሎታ ያላቸው ሰዎች እንዳሉ ያውቅ እንደነበር ለቻርልስ ይነግረዋል። አክሎም ዲቪዥን ኤክስ የተባለ ሚስጥራዊ ድርጅት እንዳለውና ቻርልስ ለተልእኮ ሊጠቀምበት እንደሚችል ይነግረዋል። በመቀጠል ኤሪክ ወደ ሰባስቲያን መርከብ ይሄዳል። ሰባስቲያንም ኤሪክን መርከቡ ላይ ሲመለከት እሱን ለመበቀል ሲል እዛ ድረስ በመምጣቱ ይገረማል። ኢማን ፓወሯን ተጠቅማ የኤሪክን አይምሮ በመቆጣጠር ኤሪክን ከመርከቡ ትወረውረዋለች። ገና ኤሪክን ከማስወገዳቸው በፊትም ቻርልስና የተቀሩት ቡድኖች በራሳቸው መርከብ ይመጣሉ። ሁለቱም ተመሳሳይ ፓወር ስላላቸው የራሷን ፓወር ተጠቅማ የቻርልስን ፓወር ታገድበታለች። ሚውታንቶቹም የየራሳቸውን ፓወር በመጠቀም አንዳቸው የአንደኛቸውን መርከብ ማውደም ይጀምራሉ። ሰባስቲያንና የሱ ሚውታንቶችም ባህር ሰርጓጅ መርከባቸውን በማውጣት ከቻርልስ ቡድኖች ጥቃት ያመልጣሉ። ኤሪክ እንዲያመልጡት ስላልፈለገ የማግኔት ፓወሩን ተጠቅሞ ወደ ሰባስቲያን ሰርጓጅ መርከብ ይዋኛል። ቻርልስም ባህር ውስጥ ሰው እንዳለ ይረዳና ኤሪክን ይመለከተዋል። ምንም እንኳን ኤሪክ ትልቅ ችሎታ ቢኖረውም ለመስመጥ ተቃርቦ ነበር። ኤሪክን ለማዳን ብዙ ጊዜ ስላልነበራቸው ቻርልስ ዘሎ ወደ ባህሩ ይገባል። ከዚያም ኤሪክን ለማዳን ወደ እሱ ይዋኛል። ኤሪክ ሰባስቲያንን ለመተው ፈቃደኛ ባይሆንም ቻርልስ የማሳመን ፓወሩን ተጠቅሞ ሰባስቲያንን እንዲተወው ያደርገዋል። እናም ኤሪክ ቻርልስም ልክ እንደሱ ሚውታንት እንደሆነ ይረዳል። ከዚያም የሲአይኤ ኤጀንቱ ሚውታንቶቹን ወደ ድርጅቱ ይወስዳቸዋል። ከዚያም ሃንክ ከተባለ ተመራማሪ ጋር ይገናኛሉ። ቻርልስ በችሎታው አማካኝነት ሃንክ ሚውታንት እንደሆነ ይደርስበታል። ነገር ግን ሃንክ ፓወሩን ይደብቅ ስለነበር የሲአይኤ ኤጀንቱ ስለዚህ ጉዳይ ምንም አያውቅም። እናም ሃንክ ጫማውን በማውለቅ እግሮቹ የሰው እጆች እንደሚመስሉ ያሳያቸዋል። ከዚህም የተነሳ ያለምንም ጥረት በቀላሉ ነገሮች ላይ መንጠልጠል ይችላል። የሲአይኤ ኤጀንትም ሰባስቲያን ምናልባት ከሩሲያውያን ጋር ስምምነት ፈጥሮ ሊሆን እንደሚችል ያምናል። ይህ ደግሞ ለዓለም ሁሉ አደገኛ ነገርን ሊያመጣ ይችላል። በመቀጠል ኤማ ሰባስቲያንን ስለ ቻርልስ ፓወር ታስጠነቅቀዋለች። ቻርልስ የሰባስቲያን አይምሮ ውስጥ ገብቶ እቅዱን ሊያበላሽበት እንደሚችልም ትነግረዋለች። ሰባስቲያን ግን ሁሌም ቀደም ብሎ ስለሚዘጋጅ ስለዚህ ጉዳይ ምንም አልሰጋም። እናም ሩሲያውያኑ የሰሩለትን ሄልሜት ያሳያታል። ሄልሜቱ በልዩ መልኩ የተዘጋጀ ሲሆን ሄልሜቱን የለበሰ ሰው አይምሮ እንዳይነበብ የማድረግ ብቃት ይኖረዋል። ኤማም ከቻርልስ ጋር ተመሳሳይ ፓወር ስላላት አይምሮን ለማንበብ ስትሞክር ያቅታታል። በሌላ በኩል ሬቨን ከሃንክ ጋር ትቀራረብና እንደ ጓደኛ ይነጋገራሉ። እናም ሃንክ እየሰራበት ስላለው እንደ ማንኛውም መደበኛ ሰው የሚያደርግ ሴረም ይነግራታል። ሬቨንም ወደ ሌላ ሰው መልክ ሳትቀየር እንደ ማንኛውም ሰው ለመሆን የሚያስችላትን ሴረም እንዲሰራላት ትጠይቀዋለች። ሃንክም የሬቨን ደም ለሁለቱም መድኃኒት ሊሆን እንደሚችል ያምናል። እናም ከመሳሳማቸው በፊት ኤሪክ ይመጣና
እሷን ቢሆን ኖሮ ገጽታውን እንደማይቀይር ይነግራታል። ሬቨን በኤሪክ ንግግር ባትስማማም በውስጧ ግን በራስ የመተማመን ስሜቷ ይጨምራል። ሃንክም ኤሪክ ሬቨንን ለመሳብ ባደረገው ነገር ይቀናል። ኤሪክ በበኩሉ ሰባስቲያንን በቡድን ሳይሆን ለብቻው በግሉ ማጥፋት ይፈልጋል። ስለዚህም ሰባስቲያንን በግሉ ለመጨረስ ከቦታው ለመሄድ ይወስናል። ቻርልስም ይመጣና ኤሪክን የትልቅ ነገር አካል ሊሆን እንደሚችል ያሳውቀዋል። በተጨማሪም ከዚህ በፊት ያሳለፋቸውን ነገሮች ስለሚያውቅ መሄድ ከፈለገ እንደሚችል፣ ነገር ግን ከቡድናቸው ጋር አብረው ከሆነ ሰባስቲያንን ለማሸነፍ የተሻለ ዕድል እንደሚኖረው ያስረዳዋል። የሲአይኤ ኤጀንትም ለቻርልስ ሃንክ የተቋሙን ራዳር ወደ አስተላላፊ መሳሪያነት እንደቀየረው ይነግረዋል። እናም ይህን አስተላላፊ መሳሪያ ከቻርልስ የቴሌፓቲክ ፓወር ጋር በማቀናጀት ቻርልስ በዙሪያው የሚገኙ ሌሎች ሚውታንቶችን እንዲያገኝ ያስችለዋል። በመቀጠል ኤሪክም ተመልሶ ይመጣል። ቻርልስም ኤሪክን በማየቱና ለመቆየት በመወሰኑ በጣም ይደሰታል። ከዚያም ኤሪክ የሆነ ሰው ሚውታንቶችን ፈልጉ ማግኘት ካለበት እነዚያ ሰዎች እሱና ቻርልስ መሆን እንዳለባቸው ይናገራል። ምክንያቱም ሚውታንቶች እንደራሳቸው ተመሳሳይ ተፈጥሮ ባላቸው በሌሎች ሚውታንቶች መገኘት ስላለባቸው እንደሆነ ይገልጻል። ቻርልስም በሐሳቡ ይስማማል። እናም ማሽኑ እንዴት እንደሚሰራ ለማወቅ ከሃንክ ጋር ይገናኛሉ። ሃንክ በበኩሉ መሳሪያውን ሴሬብሮ በማለት ሰይሞታል። ከዚያም ማሽኑን በቻርልስ ጭንቅላት ላይ ያደረገውና በሚገርም ሁኔታ ማሽኑ ይሰራል። እናም ቻርልስ እና ኤሪክ የመጀመሪያዋ ምልምላቸው የሆነችው ኢንጅልን ለማግኘት ይሄዳሉ። ቀጥሎም አርማንዶ የተባለ የታክሲ ሹፌር ሚውታንት ይመለምላሉ። ከዚያም ኤሪክ እና ቻርልስ ወደ እስር ቤት በመሄድ አሌክስ የተባለ ሌላ ሚውታንት ያገኛሉ። በመጨረሻም ኤሪክ እና ቻርልስ ሻውን የተባለ አንድ ወጣት ሚውታንት ይመለምላሉ። ሎገንን ለመመልመል ሞክሮ የነበረ ቢሆንም እሱ ግን ባልተገባ መልኩ ተናግሮ ያባራቸዋል። ምንም እንኳን ሴሬብሮ በዙሪያው የነበሩትን ሚውታንቶች ለማግኘት ቢረዳውም የሴሬብሮ ኃይል የኤማን ቴሌፓቲክ ፓወር በመቀስቀስ ቻርልስና ቡድኑ ሚውታንቶችን እየመለመሉ እንደሆነ እንድታውቅ ያደርጋታል። እናም ለሴባስቲያን ተነግረዋለች። ሴባስቲያንም ወደ ሩሲያ ሄዶ በሚሳኤሎቹ ዙሪያ ያለውን ተልእኮ ከመቀጠሉ በፊት ጉዳዩን እንደሚያስተካክለው ይመልስላታል። ሬቨንም ከአዲሶቹ ምልምሎች ጋር ትገናኝና ሁሉም የኮድ ስሞች ሊኖራቸው እንደሚገባ ታስረዳቸዋለች። አክላም ሚስቲክ ተብላ መጠራት እንደምትፈልግ ለሌሎቹ ትነግራቸዋለች። አርማንዶ ራሱን ዳርዊን ብሎ በመሰየም ማንኛውንም ከባድ ሁኔታ የመላመድ ችሎታውን ያሳያቸዋል። ሻውንም በሚያስደንቅ ሁኔታ ጠንካራ ጩኸት የማውጣት ፓወሩን ያሳያል። ራሱንም ባንሺ በማለት ይሰይማል። ኤንጅልም የተርብ የመሰሉ ሁለት ክንፎች እንዳሏትና አሲዳማ ምራቅ መጥፋት እንደምችል ታሳያለች። ሁሉም በጣም አስደናቂ ኃይል እንዳላቸው ቢያስቡም አሌክስ የሌሎችን ፓወር የመውሰድና የመልቀቅ ችሎታ እንዳለው ሲያዩ ሁሉም ፈዘው ይቀራሉ። አሌክስም ራሱን ሃቮክ ብሎ ይሰይማል። በመቀጠል ሞይራ ሴባስቲያን በብዙ ሚውታንቶች ስለሚታጀብ ከእሱ ጋር ለመዋጋት ሲባል ሚውታንቶቹ ቡድኑን እንዲቀላቀሉ የተቀሩትን የሲአይኤ አባላት ታሳምናለች። የሲአይኤ አባላትም ሚውታንቶቹ ተልእኮውን እንዲቀላቀሉ ይፈቅዳሉ። ኤሪክ ግን አዳዲሶቹ ሚውታንቶች እንደ ሴባስቲያን ካለ ሰው ጋር ለመጋፈጥ ዝግጁ ናቸው ብሎ ስለማያምን በዚህ ሐሳብ ይጠራጠራል። ከዚያም ሲአይኤ ሴባስቲያን ሞስኮ ውስጥ ከሩሲያ የመከላከያ አዛዥ ጋር ሊገናኝ እንደሆነ መረጃ ይደርሳቸዋል። እናም በቅርቡ እርምጃ መውሰድ ይኖርባቸዋል። በመቀጠል ሞይራ፣ ቻርልስ እና ኤሪክ የተቀሩት ሚውታንቶች ዝግጁ አይደለም የሚለውን ጥርጣሬ በሚያረጋግጥ መልኩ ሁሉንም ሲጃጃሉ ያገኟቸዋል። ሬቨን በበኩሏ ቻርልስን ፕሮፌሰር ኤክስ፣ ኤሪክን ደግሞ ማግኒቶ በማለት ትሰይማቸዋለች። ቻርልስ ሬቨን እንደ ሕፃን ስትጃጃል በማየቱ አዝኖባት በሷ ይበሳጫል። በተጨማሪም ከሷ ብዙ ይጠብቅ እንደነበር ይነግራታል። ቻርልስ፣ ኤሪክ እና የተቀሩት የቡድኑ አባላት ኤማ ከሶቪየት ከፍተኛ ባለስልጣን ጋር ለመገናኘት ወደ ሄደችበት የሶቪየት ኅብረት ተከትሏት ይሄዳሉ። እሷም አሜሪካ ቱርክ ላይ ሚሳኤሎችን በማስቀመጧ ዙሪያ በአሜሪካ ላይ ያላቸውን አቋም ማወቅ ፈልጋለች። ባለስልጣኑ ሚስጥራዊ መረጃዎችን አሳልፎ ለመስጠት ፈቃደኛ አልሆነላትም። እሷ ግን ፓወሯን ተጠቅማ ታታልለዋለች። ትዕግስት አልባው ኤሪክም ኤማን ማስወገድ ስለሚፈልግ ወደ ባለስልጣኑ ቤት ይገባል። ቻርልስም የኤሪክ ድርጊት ከባድ መዘዝ ሊያመጣ እንደሚችል ስለሚያውቅ ኤሪክ በንዴት ተነሳስቶ አንድ ነገር ከማድረጉ በፊት እሱን ለማስቆም ተከትሎት ይገባል። ኤሪክ በበኩሉ ጠባቂዎቹን አልፎ ከኤማ ጋር ፊት ለፊት ይጋፈጣል። የቻርልስ ፓወር ከኤማ ጋር ተመሳሳይ ስለሆነ አይምሯን እንዳያነብ ታግደዋለች። ሆኖም ኤማ በአሁኑ ኤሪክ ስለያዛት ከሱ ማምለጥ አትችልም። ከዚያም ኤሪክ ፓወሩን ተጠቅሞ በአልጋው ብረት በማሰርና በማሰቃየት የሴባስቲያንን ትክክለኛ ዕቅዶች እንድትነግረው ያስገድዳታል። ኤማ በኤሪክ ኃይል ብትታነቅም መልስ ለመስጠት ግን ፈቃደኛ አትሆንም። ቻርልስም ኤሪክ ሲያሰቃያት አይቶ መቋቋም ስላቃተው ማሰቃየቱን እንዲያቆም ለኤሪክ ይነግረዋል። ኤማ ምንም አይነት መውጫ እንደሌላት ስትረዳ ቻርልስ አይምሯን እንዲያነብ ትፈቅድለታለች። ቻርልስም አይምሯን አንብቦ ነገሮች እነሱ ካሰቧቸው በላይ የተወሳሰቡና የከፉ እንደሆኑ ይረዳል። ሴባስቲያን ሚውታንቶቹን ባለድል የሚያደርገውን ሶስተኛውን የዓለም ጦርነት ለመጀመር አቅዷል።
ኩባ ውስጥ ሚሳኤሎችን ለመትከል ያቀደ ሲሆን ይህም በአሜሪካና በሩሲያ መካከል ጦርነት እንዲፈጠር ያደርጋል። ይህ በእንዲህ እንዳለ ሰባስቲያንና የሱ ሚውታንቶች ወደ ተቋሙ ይደርሳሉ። እናም በትንሽ ሰከንዶች ውስጥ አብዛኛዎቹን የሲአይኤ ባለስልጣናት ያስወግዷቸዋል። ሴባስቲያን ከአዲሶቹ ምልምሎች ጋር ፊት ለፊት በመገናኘት በሰላማዊ መልኩ ሊያናግራቸው ይሞክራል። መንግስትም ሆነ የሰው ልጆች ስለነሱ ደንታ እንደሌላቸውና የማይጠቅም ነገር በማድረግ ጊዜያቸውን ማባከን እንደሌለባቸው ይገልጽላቸዋል። አክሎም በቅርቡ አብዮት እንደሚመጣና ሚውታንቶች መላውን ዓለም እንደሚቆጣጠሩ ያሳውቃቸዋል። ይህ ንግግሩም ኤንጅልን ወደ ሰባስቲያን እንድትሳብ ያደርጋታል። እናም የእሱን ቡድን ትቀላቀላለች። በመቀጠል አርማንዶ ኤንጅልን ለማስቆም ይሞክራል። የተቀሩትም ሰባስቲያን ሁሉም ሰው ላይ እየተጫወተ እንደሆነ ያውቃሉ። ሆኖም ኤንጅል አልሰማ ስትላቸው አርማንዶና አሌክስ ነገሩን በራሳቸው ለመወጣት ይጥራሉ። አሌክስም ሰባስቲያንን ለማፈንዳት ይሞክራል። ሆኖም አሌክስ ሰባስቲያን የሌሎችን ፓወር ለራሱ የማድረግና ለራሱ ጥቅም መዋል የሚያስችል ችሎታ እንዳለው አያውቅም። እናም ሰባስቲያን ከአሌክስ የወሰደውን ፓወር በመጠቀም አርማንዶን ወደ ሐውልትነት በመቀየር ከራሱ ሚውታንቶችና ከኤንጅል ጋር ይሄዳል። ከዚያም ሰባስቲያን ወደ ሞስኮ በመሄድ የራሳቸው የሚሳኤል ጣቢያ እንዲኖራቸው የሶቪየቱን አለቃ ያሳምናል። አሜሪካ ሚሳኤሎቿን ቱርክ ውስጥ ልታስቀምጥ በመሆኑ ሰባስቲያን ደግሞ ኩባ ለፍሎሪዳ ቅርብ ስለሆነች ሩሲያ ሚሳኤሎቿን ለማስቀመጥ ኩባን እንድትመርጥ ሐሳብ ያቀርባል። ጀነራሉም የድርጊት ጦርነት ሊፈጥር እንደሚችል ስለሚያውቅ እንዲህ አይነቱ ነገር መቼም አይፈጠርም ይለዋል። ሰባስቲያን ስላቀረበው ሐሳብ ለሌሎች ባለስልጣናት ከመናገሩ በፊት የሰባስቲያን ሚውታንቶች ይመጣሉ። ነገሮችም ለሰውየው ጥሩ አይመስሉም። ቻርልስና አዲሶቹ ምልምሎች እንደ ሰባስቲያን ካለ ከአደገኛ ሰው ጋር ለመጋፈጥ ዝግጁ አለመሆናቸውን ሲያውቅ ሚውታንቶቹን ወደ ቤታቸው እንዲመለሱ ያዛቸዋል። ካልሰለጠኑ ሚውታንቶች ጋር መዋጋት የሚለውን ሐሳብ የተቃወመው ኤሪክ ቢሆንም በአሁኑ ግን ሰባስቲያን የራሱ ሚውታንቶች ስላሉት ኤሪክ እነዚህ ሚውታንቶች እንደሚያስፈልጓቸው ያስባል። የአሜሪካ ባለስልጣናትም ሩሲያ ሚሳኤሎቿን ኩባ ውስጥ ልታስቀምጥ እንደሆነ ይደርሱበታል። ሚሳኤሎቹን የጫነው መርከብም ድንበር ላይ ሲደርስ በአሜሪካ ላይ ጦርነት እንደታወጀ ይቆጥሩታል። ቻርልስ በበኩሉ ሚውታንቶቹን ወደ ድሮ ቤቱ ይወስዳቸዋል። ፓወራቸውን መቆጣጠር እንዲችሉም ሁሉንም በማሰልጠን ያግዛቸዋል። አሌክስ ፍንዳታዎችን ሲፈጥር የተሻለ ኢላማ እንዲኖረውና ፓወሩን መቆጣጠር እንዲችል ይረዳዋል። በተጨማሪም ሃንክ እግሮቹን ተጠቅሞ ሁሉንም ሰው በሩጫ መቅደም እንዲችል ያግዘዋል። በመቀጠል ሃንክ ለሻውን ልዩ የሆነ ልብስ ይሰራለታል። ሻውንም የአልትራሶኒክ ጩኸቱን በመጠቀም ቀስ በቀስ መብረር ይለምዳል። ይህ በእንዲህ እንዳለ ቻርልስ ኤሪክ ኃይሉን በአግባቡ መጠቀም እንዲችል ይረዳዋል። ይህ እንዲሆንም ቻርልስ ወደ ኤሪክ አይምሮ በመግባት ከእናቱ ጋር ያሳለፈውን ምርጥ ጊዜ ያስታውሰዋል። ኤሪክም በዚህ ይደሰትና ስለዚህ ትውስታ ረስቶ እንደነበር ይነግረዋል። ቻርልስም በኤሪክ ውስጥ ብዙ ጥሩ ነገሮች እንዳሉና ፓወሩን ለመቆጣጠር ሊጠቀምባቸው እንደሚችል ያስረዳዋል። ኤሪክም በቻርልስ ንግግር ተበረታቶ ፓወሩን በመጠቀም የግዙፉን ራዳር አቅጣጫ ወደ ራሱ ያዞረዋል። ከዚያም ሃንክ የሬቨንን ደም በመጠቀም ሬቨን መደበኛ የሰው መልክ እንድትይዝ የሚያደርግና እግሩንም ወደ ሰው እግር ለመቀየር የሚያስችል ሴረም ይፈጥራል። ሬቨንም ቀደም ሲል ኤሪክ ያላትን በማሰብ አሁን ላይ እንደ በፊቱ እንደማይሰማት ትነግረዋለች። እናም ህብረተሰቡ ለምን በትክክለኛ ማንነታቸው ሊቀበላቸው እንደማይችል ትጠይቀዋለች። ሃንክ ግን አሁንም ገጽታቸውን እስካልቀየሩ ድረስ ህብረተሰቡ ቆንጆ ናቸው ብሎ እንደማያስብ ያምናል። በመቀጠል ኤሪክና ቻርልስ ተቀምጠው ስለ ተልእኮው ይነጋገራሉ። ኤሪክ አሁንም ሰባስቲያንን ለመግደል ያቅዳል። ነገር ግን ቻርልስ እሱን መግደሉ ሰላም እንደማይሰጠው ይነግረዋል። በመቀጠል ሃንክ እግሩን በሴረሙ መርፌ ይወጋል። ነገር ግን ሙሉ በሙሉ መለወጥ እስከሚጀምርበት ደረጃ ድረስ የጎንዮሽ ጉዳት ያስከትልበታል። ከዚያም ሬቨን ወደ ኤሪክ ክፍል ትገባለች። ኤሪክም በእውነተኛ ማንነቷ ፍጹም እንደሆነችና ራሷን ለመለወጥ ማሰብ እንደሌለባት ይነግራታል። ከዚያም ወደ ትክክለኛ መልኳ ትቀየራለች። በሚቀጥለው ቀን ቡድኑ የሩሲያው መርከብ መዳረሻ ወደ ሆነችው ወደ ኩባ ለማቅናት ይሰበሰባሉ። እዚያም ሃንክ ይመጣል። የሴረሙ የጎንዮሽ ጉዳትም ሃንክን የአንበሳ መልክና ሰማያዊ ፂም እንዲኖረው አድርጎት ስለነበር የቡድኑ አባላትም የተፈጠረውን ሲያዩ ይደናገጣሉ። ሬቨንም ምንም ጉድለት እንደሌለበትና ማንነቱን መቀበል እንዳለበት ትነግረዋለች። በመቀጠል የሩሲያ መርከቦች ድንበሩ ጋር ሊደርሱ ይቃረባሉ። የአሜሪካ ወታደሮችም ሩሲያውያኑ የባህር ዳርቻውን ከመምታታቸው በፊት ለማስቆም ቀደም ብለው ቦታው ላይ ደርሰዋል። ቻርልስ ፓወሩን ተጠቅሞ በመርከብ ውስጥ ካሉ ጀነራሎች አንዱን በማሳመን የራሳቸው መርከብ ላይ ሚሳኤል ያስተኩሰዋል። ይህም የአሜሪካ ኃይሎች ፍጥነታቸውን እንዲቀንሱና ምን እየተካሄደ እንደሆነ ቆም ብለው እንዲያስቡ ያደርጋቸዋል። ሻውንም ከጀቱ ዘሎ እየጮኸ በመብረር ፓወሩን ተጠቅሞ የሰባስቲያንና የባልደረቦቹ ሰርጓጅ መርከብ ባህር ውስጥ እንዳለች ይደርስበታል። ኤሪክም በማግኔት ፓወሩ በመሳብ ሰርጓጅ መርከቡን ወደ ባህሩ ዳርቻ ያስወጣዋል። ሰባስቲያንም የመጠባበቂያ ዕቅዱን ይጠቀማል። የኒኩሌር ኃይል ማመንጫ ፈጥሮ ስለነበር እሱን ወደ ኒኩሌር ቦምብነት የሚቀይረውን የኒኩሌር ኃይል መውሰድ ይጀምራል። አሁንም ቢሆን ይህ ድርጊቱ ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል። በመቀጠል
አንድ ነገር የቻርልስን ፓወር ያግድበታል። እናም የቡድኑን አባላት ሴባስቲያንን እንዲያገኙትና የኒውክሌር ማመንጫውን እንዲያስቆሙ ያዛቸዋል። የቻርልስ ቡድኖችም ከሴባስቲያን ሚውታንቶች ጋር ይደባደባሉ። ኤሪክም ኒውክሌር ሪአክተሩን ያገኘውና ያጠፋዋል። በመጨረሻም ኤሪክ ሴባስቲያንን አግኝቶት ሊበቀለው ይሞክራል። ሴባስቲያንም ከሱ ጋር መጣላት እንደሌለበት በምትኩ ግን ስምምነት በመፍጠር አብዮት መቀስቀስ እንደሚችሉ ይነግረዋል። በመቀጠል ሴባስቲያን ከዚህ በፊት በመካከላቸው የተፈጠረው ነገር እንዳለ ሆኖ አሁን ላይ በኤሪክ እንደሚኮራበት ይነግረዋል። ኤሪክም ሴባስቲያን ፈጣሪው እንደሆነና ጠንካራ እንዲሆን እንዳደረገው ይገልጻል። ከዚያም ማግኔታዊ ፓወሩን ተጠቅሞ የሴባስቲያንን ሄልሜት ያወልቅበታል። እናም ቻርልስ የሴባስቲያንን አይምሮ በማንበብ ፈዞ እንዲቆም ያደርገዋል። ምንም እንኳን ኤሪክ ለሴባስቲያን ጥላቻ ቢኖረውም ሚውታንቶች ዓለምን መቆጣጠር አለባቸው በሚለው ሐሳቡ ይስማማል። ሆኖም ግን ኤሪክ ሴባስቲያን እናቱን እንደገደለበት ለመርሳት አልቻለም። እናም ጭካኔ በተሞላበት መልኩ ያንኑ ሳንቲም ተጠቅሞ ሴባስቲያንን ይገለዋል። ከዚያም ሄልሜቱን ለብሶ ወደ ውጭ ይወጣል። ለሚውታንቶቹም እነሱ ዓለምን ሊቆጣጠሩ እንደሚገባቸውና እውነተኛ ጠላቶቻቸው መቼም የማይረዷቸው ሰዎች እንደሆኑ ይናገራል። በሌላ በኩል የአሜሪካ መርከቦች ሚውታንቶቹ ላይ እንዲተኩሱ ትዕዛዝ ይሰጣቸዋል። እና ሚሳኤሎቹ ወደ እነሱ ሲመጡባቸው ኤሪክ ፓወሩን ተጠቅሞ እያንዳንዱን ሚሳኤል በማስቆም ለዓለም ሚውታንቶች ሁሉንም ነገር እንደሚቆጣጠሩ መልእክት እንዲሆን የሚሳኤሎቹን አቅጣጫ ወደ መርከቦቹ ያዞረዋል። ሌሎቹም እሱን ለማስቆም ይሞክራሉ። በመቀጠል ሞይራ ኤሪክ ላይ መተኮስ ትጀምራለች። እናም ኤሪክ ጥይቶቹን ሲመልስ ሳያውቅ በድንገት ቻርልስን ይመታዋል። ኤሪክም ቻርልስን ለማየት በፍጥነት ይሄዳል። የዚህን የሚዘናጋና ሚሳኤሎቹን መቆጣጠር ተስኖት ሁሉም ሚሳኤሎች ባህር ውስጥ ይወድቃሉ። ከዚያም ዓለም መቼም ሚውታንቶችን እንደማይቀበልና እርስ በርስ ሊያጋጯቸው እንደሚፈልጉ በመንገር ቻርልስን ሊያሳምነው ይሞክራል። ቻርልስ ግን ኤሪክ በጣም ግትር እንደሆነ ያስባል። በመቀጠል ቻርልስና ኤሪክ ሁለቱም የተለያየ አመለካከት እንዳላቸው ያምናሉ። እናም ኤሪክ ከቻርልስ በመለየት የራሱን ቡድን ለማቋቋም ይወስናል። አዘል፣ ሬፕታይድ፣ ኤንጅል እና ሬቨን ኤሪክ በሰዎችና በሚውታንቶች መካከል ባለው ግንኙነት ዙሪያ አመለካከቱ ትክክል ነው ብለው ስለሚያምኑ ከኤሪክ ጋር አብረው ለመሄድ ይወስናሉ። ቻርልስም ሬቨን የምትፈልገው ነገር ይህንኑ እንደሆነ በማመን እንድትሄድ ይፈቅድላታል። እናም ወንድሟን ተሰናብታ ትሄዳለች። ከተወሰነ ጊዜ በኋላ ቻርልስ እግሮቹን ማንቀሳቀስ ስላልቻለ በዊልቸር ላይ ሆኖ እናያለን። በቤቱ ውስጥም የሚውታንቶች ትምህርት ቤት ለመክፈት ያስባል። ሞይራም የሱን መኖሪያ ለማንም እንደማትናገር ቃል በመግባት ስማ ትሰናበተዋለች። ቻርልስ ግን ስትሰማው አጋጣሚውን ተጠቅሞ እሱንና ሚውታንቶቹን ማንም እንዳያገኛቸው የሞይራን ትውስታዎች ያጠፋባታል። በመቀጠል ኤሪክ ኤማን አገኛትና ወደ ቡድኑ ውስጥ ሊያስገባት ይፈልጋል። ኤሪክ አሁን ላይ ራሱን ማግኒቶ ብሎ መጥራቱን ይመርጣል። ይህም እሱና ቻርልስ እንደ ጓደኛ ሳይሆን ጠላቶች ሆነው በድጋሚ እንደሚገናኙ ያሳያል።